ቤተሰቦቻችን ኢትዮጵያ ውስጥ ቲክቶክ ክፍያ ይከፍላል ወይ? ክፍያውስ እንዴት ነው? የክፍያ መንገዱና ሚስጥሩን እነግራችኋለሁ። በዚህ ዘመን እንግዲህ ገንዘብ ማግኘት ቀላል አይደለም። በተለይ በሶሻል ሚዲያ ቤት ውስጥ ሆኖ እየተዝናኑ ብዙም ሳይደክሙ ገንዘብ ማግኘት የብዙዎቻችን ምኞት ነው። ብዙዎችም ደግሞ በቲክቶክ ተሳክቶላቸው ሀብትና ገንዘብ አግኝተዋል። ይህንን ነገር እነግራችኋለሁ። ገንዘብ ለማግኘት ወሳኝ ነገሮች አሉ በቲክቶክ። እንግዲህ ቲክቶክ ዓለምን የተቆጣጠረ ከጫፍ እስከ ጫፍ በርካቶች ቲክቶክን ይከታተላሉ። በዓለማችን ላይ ከኢትዮጵያ እስከ አሜሪካ ያሉ ኢትዮጵያውያን፣ በመላው ዓለም የሚገኙ ኢትዮጵያውያን እንግዲህ በቲክቶክ አማካኝነት አጠር ያሉ ቪዲዮዎችን፣ መልእክቶችን ይመለከታሉ። እናም ቲክቶክ የዓለምን ገበያ ሲቆጣጠር ኢትዮጵያ ውስጥ ያሉ ፈጣሪዎች ወይም ደግሞ ቲክቶክ ከፍተው የሚሰሩ ሰዎች በቲክቶክ እንዴት ገንዘብ ማግኘት ይችላሉ የሚለው ትልቅ ጥያቄ ሆኗል። እና ኢትዮጵያ ውስጥ እንዴት ነው ቲክቶክ ከፍቶ ገንዘብ የሚገኘው? ቲክቶክ ክፍያው ደግሞ ሞኔታይዜሽን ለማስጀመር ምንድነው መሟላት ያለበት? ክፍያ ለማስጀመር በቲክቶክ እንግዲህ ቲክቶክ መሰረታዊ ክፍያ ለማሟላት የሚያስፈልጉ ህጎች አሉ። እንግዲህ ኢትዮጵያውያን የሚያጋጥሟቸው ዋና ዋና ተግዳሮቶች አሉ በቲክቶክ ክፍያ ለማስጀመር። ብዙዎቻችን ከ10 ሺህ በላይ ሆኖ ዩቲዩብ ቻናላችን ቲክቶካችን ክፍያ ላይ ለማስጀመር እንቸገራለን። እና እንግዲህ የቲክቶክ ክፍያ መርሃ ግብር ምን ይመስላል? ዋናው የገንዘብ ምንጭ ቲክቶክ ላይ የገንዘብ መክፈያ ዘዴ ምንድነው የሚለውን ነገር ወደ እናንተ አደርሳለሁ። በጥሞና እንድትከታተሉኝ ጋብዛለሁ። አንደኛ እንግዲህ የክፍያ መርሃ ግብሮች ቲክቶክ ፕሮግራምስ ዋና የገንዘብ ምንጭ ቲክቶክ ላይ ዋናው የገንዘብ መክፈያ ዘዴ የነበረው ክሬተር ፈንድ ሲሆን አሁን በአብዛኛው ክሬቲቪቲ ፕሮግራም ቤታ ሆኖ እየተቀየረ ነው። መስፈርቱ ደግሞ ምንድነው? ታዲያ እንዴት ነው አንድ ሰው በቲክቶክ በተቀየረው መስፈርት መሰረት ገንዘብ የሚያገኘው ክፍያ የሚያገኘው የሚለው ጥያቄ ለብዙዎቻችን እንቆቅልሽ ሆኖ ቆይቷልና ታዲያ ይሄ ጉዳይ ምንድነው መፍትሄው? እንግዲህ መስፈርቱስ ምንድነው? በፕሮግራም ውስጥ በቲክቶክ ሞኔታይዜሽን ፕሮግራም ውስጥ ለመግባት ምንድነው ማድረግ የሚያስፈልገው? ወይም ደግሞ ክሬቲቪቲ ፕሮግራም ቤታ ላይ ለመግባት የቲክቶክ ክፍያን ለማግኘት ምንድነው ማድረግ የሚያስፈልገው የሚለውን ነገር እንመለከተዋለን። እንግዲህ በቲክቶክ ክፍያን ለማግኘት ማሟላት ያለብን መሰረታዊ ነገሮች ቢያንስ 10,000 ተከታዮች ወይም ፎሎወርስ ያስፈልጉናል። ባለፉት 30 ቀናት ውስጥ ቢያንስ 100,000 ኦሪጂናል የቪዲዮ እይታዎች እንግዲህ ቪዲዮአችን ኦሪጂናል መሆን አለበት። 100,000 ሊኖረው ይገባል እይታ። እድሜ እንግዲህ 18 ዓመትና ከዛ በላይ መሆን ያስፈልጋል ቲክቶክ ለመስራትና ክፍያ ለመቀበል። እንግዲህ የቲክቶክ ህጎችን ኮሚኒቲ ጋይድላይኖችን አለመጣስ፣ ይህኛው ደግሞ የቲክቶክ ዋነኛው ህግ ነው። እናም ከሁሉም በላይ እንግዲህ ሁለተኛው ነገር የቦታ ችግር ወይም ጂኦግራፊካል ሪስትሪክሽን ነው። ዋናው ተግዳሮት የቲክቶክ የክፍያ ፕሮግራም የሚሰራው በዋናነት በምዕራባውያን ሀገሮች አሜሪካ፣ ፈረንሳይ፣ ጀርመን፣ ብራዚል ወዘተ ብቻ ነውና ኢትዮጵያ በዚህ ዝርዝር ውስጥ የለችበትም። ኢትዮጵያ አይደለችም። ከነዚህ ሀገራት ውጪ በርካታ ሀገራት የሉበትምና ዩቲዩብም ይታወቃል። ኢትዮጵያ የዩቲዩብ ወይም ዋይፒፒ ፕሮግራም ፓርትነር እንዳልሆነች ይታወቃል። ዩቲዩብ እንኳን ሎኬሽን ወይም ደግሞ በሌላ ሀገር እየተጠቀምን ነውና የምንጠቀመው ወይም ደግሞ ክፍያ የምናገኘው ብዙዎቻችን። ስለዚህ በቲክቶክስ ምንድነው መፍትሄው? ኢትዮጵያ የቲክቶክ ክፍያ አባል አይደለችም ወይም ደግሞ ክፍያ የሚከፍልባቸው ሀገራት ቲክቶክ ገንዘብ የሚከፍልባቸው ሀገራት ውስጥ አንዱ አይደለችም። እንግዲህ መፍትሄ ተብሎ የተቀመጠው ነገር ገንዘብ ማግኘት የሚፈልጉ የኢትዮጵያ ፈጣሪዎች ወይም ቲክቶክ ላይ የሚሰሩ ሰዎች በውጭ ሀገር ሆነው መክፈት አለባቸው። ማለት ለምሳሌ በዩኤስኤ ሲም ካርድ የአሜሪካ ሲም ካርድ በውጭ ሀገር የሚኖር ሰው ቲክቶክ እንዲከፍትላቸው ማድረግ ይኖርባቸዋል። የመጀመሪያው እንደ መፍትሄ የተቀመጠው እንግዲህ ወይም ደግሞ ኢትዮጵያ ውስጥ ሆነን የአሜሪካ ሲም ካርድ ብናገኝ በዛ ብንከፍት የሚል ነገር አለ። የክፍያ መቀበያ መንገድና መታወቂያም ሌላኛው ፔመንት ቬሪፊኬሽን
ክፍያ የሚፈጽሙት አገራት ውስጥ በህጋዊነት ለመመዝገብ የዛን ሀገር መታወቂያ ወይም ፓስፖርት ያስፈልጋል። ለምሳሌ በአሜሪካ ከሆነ የአሜሪካን ሀገር መታወቂያ ፓስፖርት ከሁለት አንዱ ያስፈልጋል እና ወይም መንጃ ፍቃድ ማቅረብ ግዴታ ነውና ኢትዮጵያ ውስጥ ብቻ ያለ ሰው ይህንን ማሟላት አይችልም ወይም ደግሞ በቲክቶክ ክፍያ ማግኘት አይችልም። ክፍያ ለመቀበል የሚቻለው ዓለም አቀፍ ግብይት የሚያስችል እንደ ፔይ ኦነር ወይም ደግሞ ፔይፓል ያሉ አካውንቶች ከተቀባይ ሀገሩ ለምሳሌ ዩኤስኤ ከሆነ ከባንክ ጋር መገናኘት አለበት። ለምሳሌ ዩቲዩብ ቀላሉ ነገር በዩቲዩብ አንዳንድ ክፍያዎችን ለማስፈጸም በአጠቃላይ በዩቲዩብ ክፍያዎች ከኢትዮጵያ ባንኮች ጋር በስዊፍት ኮድ ይገናኛልና ይሄኛው በተለይ እንደ ሌሎች ፕላትፎርሞች ዩቲዩብን አስቸጋሪ አላደረገውም። በቀላሉ ገንዘባችን ወደ ባንክ ይገባል። የሰራነው ብር በፔይፓል በሌሎች አክሰሶች አድርጎ አያስቸግረንም። ጉግል አድሰንስ ገንዘባችንን ያስገባል። እንግዲህ ቲክቶክ ለየት የሚያደርገው በዚህ መንገድ መሆኑ ነው። በፔይፓል ወይም ፔይ ኦነር መሆኑ ነው። ሌላኛው እንግዲህ ላይቭ ስርጭትና ጊፍቶች ናቸው። እንግዲህ በቲክቶክ ቀላሉ አማራጭ የቲክቶክ ቀጥተኛ ክፍያ ፕሮግራም ላይ ባይገቡ እንኳን ለምሳሌ ቀደም ሲል ካልናቸው ነጥቦች ውስጥ ማሟላት ባንችል እንኳን የላይቭ ስርጭት ወይም ላይቭ ስትሪም በማድረግ ከተመልካች ስጦታ መቀበል ይቻላል። እንግዲህ ተመልካቾች ኮይን ገዝተው በላይቭ ላይ ስጦታ ይሰጦታል። ለምሳሌ ጽጌረዳ፣ አንበሳ እነዚህ ስጦታዎች ወደ ዳይመንድስ ተለውጠው ወደ ገንዘብ ይቀየራሉና ብዙዎች እንግዲህ ታብታብ እያሉ የሚያመሹት ጊፍት የሚሉት እንግዲህ ዘመናዊ ልመና ይባላል ቲክቶክ። እንግዲህ ይህ አማራጭ እንግዲህ በአብዛኛው የአገራት ገደብ የለውምና ፔይፓል ወይንም ባንክ ማስተላለፊያ አማካኝነት በቀላሉ ወደ ገንዘብ መቀየር ይቻላል። እነዚህን የጊፍት ስጦታዎች ቢያንስ በቲክቶክ የክፍያ መንገድ መጠቀም ባንችል በቀጥታ ስርጭት ወይም በጊፍት ገንዘብ ማግኘት እንችላለን። ያንን በቀላሉ ወደ ፔይፓል ወይም ወደ ባንካችን ማስገባት ይቻላል። እንግዲህ በቲክቶክ ገንዘብ ማግኘት ከፈለጉ በአሁኑ ወቅት እንግዲህ ላይቭ ስርጭትና ስጦታዎች ቀላሉ ቀጥተኛ መንገድ ነው። በቀጥታ የገንዘብ ፕሮግራም ላይ ለመግባት በውጭ ሀገር አካውንት ወይም መታወቂያ ማስመዝገብ ግዴታ ነውና በቲክቶክ ላይ ገንዘብ ለማግኘት ሞክራችሁ ሊሆን ይችላል። በርካታ ተግዳሮት ገጥሟችሁ ሊሆን ይችላልና እንግዲህ ቲክቶክ አንዱ ኢትዮጵያ ውስጥ ሆኖ ከውጭ ሀገር ሰው የሚከፍትልን ከሌለ ቀላሉ አማራጭ በላይቭ ስርጭት ስጦታ ማግኘት ነው። በስጦታዎች በኩል ደግሞ ወደ ገንዘብ ቀይሮ ገንዘቡን መጠቀም ይቻላል። በእርግጥ ቲክቶክ ከዩቲዩብ አንፃር ኢትዮጵያ ውስጥ ሆኖ በእንደዚህ አይነት መልኩ ለመምጣት ትንሽ ኢነርጂ እና ክሬቲቪቲ ፈጠራ ለየት ያሉ ነገሮችን መስራት ይፈልጋል። ከዛም ባሻገር እንግዲህ በቲክቶክ ላይ ተከታዮችን በከፍተኛ ደረጃ ቁጥራቸው ከጨመርን ሌሎችም እድሎች አሉት። ማስታወቂያ መስራት፣ ከትልልቅ ድርጅቶች ጋር ከፍተኛ ውሎችን መዋዋል፣ እንደ ብራንድ አምባሳደር ይሆኑናል ቲክቶከሮች አሁን። ስለዚህ ትልቅ እድል አለው፣ ሞክሩ ለማለት ያህል ነው። ዜና ፕላስ ይህን ይመስል ነበር የዕለቱ መረጃ።